በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየት አንተ ስላለ ነው መድኃኒዓለም ቆሜ መታየቴ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒዓለም ቆሜ መታየቴ ሸክም ለከበደ ማረፊያነ እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ቸር አምላክ የእውነት ዳኛ መድኃኒዓለም የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒዓለም ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነመሬ ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን ቸር አምላክ የእውነት ዳኛ መድኃኒዓለም የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ማቀርቀሬን ሰበር አልኩኝ ግና በርትቼ ተራመድኩ እንደገና ቃል ኃይል የሚያጸናኝ ባለት ላይ የተከልከኝ ቃል ኃይል የሚያጸናኝ ባለት ላይ የተከልከኝ ቸር አምላክ የእውነት ዳኛ መድኃኒዓለም የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ እንባዬ ታበሰ ስታጽናናኝ ድል ሆነው ሆኗል ስትረዳኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህም ድል ሰጠኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህም ድል ሰጠኝ ቸር አምላክ የእውነት ዳኛ መድኃኒዓለም የኔ መታመኛ በምን እጽናናለሁ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒዓለም ቆሜ መታየቴ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላል
ይላክልን ይላክልን ቸሮ አምላካችን ይላክልን 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 ቸሮ አምላካችን ለዓለማት ሁሉ ኢትዮጵያ ተስፋ ነሽ አይደለሽም ብዙ በቁጥር አንዲት ነሽ ዥንጉርጉርነቱን ነብር አይቀይርም ኢትዮጵያዊ መልኩን ሊለውጥ አይችልም ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሮ አምላካችን በታላቁ መዝገብ ስምሽ የሰፈረ የቆየው ድንበርሽ እንደተከበረ ያኖረሽ ፈጣሪ አንቺን ከፍ አድርጎ መሃልሽን ገነት ዳሯን እሳት አርጎ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሮ አምላካችን ይላክልን 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 ቸሮ አምላካችን አንቺ ቅድስት እናት የአቤሜሌክ አገር የግዮን መፍሰሻ የተመረጥሽ ምድር ክብርና ሞገስሽ ይመለስልሻል ቀድሞ ያከበረሽ መቼ ይተውሻል ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ይላክልን ይጠብቅልን ቸሮ አምላካችን ይላክልን ይላክልን ቸሮ አምላካችን ከምድር ነገሥታት አንዳች አትጓጊ ኢትዮጵያ እጆችሽን ወደ እግዚአብሔር ዘርጊ ምግብሽን የሚስት አምላክሽ ታማኝ ነው ሰላምሽ እግዚአብሔር ሥላሴ ብቻ ነው ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሮ አምላካችን ይላክልን ይላክልን ይጠብቅልን ቸሮ አምላካችን አረጋዊ አማልደን ከአምላካችን አረጋዊ አማልደን ከአምላካችን እንዳንጠፋ እንዳንሞት በነፍሳችን አደራህን አማልደን ከአምላካችን እንዳንጠፋ እንዳንሞት በነፍሳችን አደራህን አማልደን ከአምላካችን አረጋዊ አማልደን ከአምላካችን አረጋዊ አማልደን ከአምላካችን እንዳንጠፋ እንዳንሞት በነፍሳችን አደራህን አማልደን ከአምላካችን እንዳንጠፋ እንዳንሞት በነፍሳችን አደራህን አማልደን
ከአምላካችን አረጋዊ አማልደን ከአምላካችን አረጋዊ አማልደን ከአምላካችን እንዳንጠፋ እንዳንሞት በነፍሳችን አደራህን አማልደን ከአምላካችን እንዳንጠፋ እንዳንሞት በነፍሳችን አደራህን አማልደን ጽልሆኛለሁ ይላል። ምገርም ነው። አሁን ተመልከቱ፣ ስለ ፍቅር ነው እዚህ ቆሮንቶስ 13 ላይ ስለ ፍቅር ነው ቅዱስ ጳውሎስ የሚያስተምረው። ክርስቲያኖች የዛሬ ትምህርታችን አንድ ክርስቲያን በሕይወቱ ጠላት ዲያብሎስን ድል አድርጎ የእግዚአብሔር የመንግስቱ ዜጋ ለመሆን ከሁሉ አስቀድሞ የሚያስፈልገው ፍቅር እንደሆነ ማሳየት። ፍቅር ከሌለው አንድ ሰው የፈለገ ነገር ቢሰራ ዋጋ የለውም ብሎ ነው ሐዋርያው የሚጠቅሰው። ፍቅር ከሌለኝ ከንቱ ነኝ። በሶስት ፊደል ነው በአማርኛ ቋንቋ ፍቅር የተገለጸው። ግን ምን ማለት ነው ፍቅር? መጀመሪያ ምን ማለት ነው? ሁለት ነገር ነው ከሰዓታችን አንፃር የምናየው። ፍቅር ማለት ምን ማለት ነው? ይሄንን ፍቅር በምን አይነት መልኩ ነው በሕይወታችን ውስጥ ማንጸባረቅ ያለብን? እነዚህን ብቻ ነው የምናየው። ክርስቲያኖች ብዙ ጊዜ በዓለም ላይ ስለ ፍቅር የሚወራው እጅግ በጣም በተሳሳተ መንገድ ነው። ሰዎች ፍቅርን ከተቃራኒ ጾታ ጋር ብቻ አድርጎ የሚያነሱም አሉ። ፍቅር ማለት ለብዙ ሰዎች የተቃራኒ ጾታ ወደድኩህ ወደድኩሽ የሚባለውን ይሄ በቀላሉ ታይቶ በቀላሉ የሚጠፋ ከስጋዊ ስሜት ጋር ብቻ የተገናኘ ሐሳብ አድርገው የሚገልጹ ሰዎች አሉ። ፍቅር ግን እሱ አይደለም። ፍቅር በንጽሐ ነፍስን ንጹህ በማድረግ የምናገኘው ሕይወት ነው። በነገራችን ዝም ተብሎ የሚገኝ አይደለም። የነፍስ ንጽህና ይፈልጋል። ቅዱሳን 10 የቅድስና ማዕረግ ይጓዛሉ። 3ቱን በንጽሐ ሥጋ፣ 4ቱን በንጽሐ ነፍስ፣ 3ቱን በንጽሐ ልቡና። በንጽሐ ነፍስን ንጹህ በማድረግ የሚገኝ አንድ ትልቁ ጸጋ ፍቅር ይባላል። ይሄ ፍቅር በሁለት መንገድ ነው የሚገለጠው። የመጀመሪያው ፍቅረ እግዚአብሔር ተብሎ ነው የሚገለጠው። ሁለተኛው ፍቅረ ሰብ ፍቅረ ብጽ ተብሎ ነው የሚገለጠው። የእግዚአብሔር ፍቅር፣ የሰው ፍቅር ሁለቱ ተደምሮ ነው ፍቅር የሚሆነው። አንድ ሰው ፍቅር አለኝ ከሌለው የለው፣ ከሌለው እንዲኖረው መትጋት ስላለበት፣ ፍቅር በውስጡ ከሌለው የፈለገ ነገር እንኳ ቢያደርግ አንዴ ሐዋርያው ያለውን ላንብብላችሁ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደምጮህ ናስ ወይም እንደምንሸዋሸዋ ጸናጽል ሆኛለሁ። ትንቢት ብኖረኝ ምስጢርን ሁሉና እውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ብኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነት ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። የማይገባውን አያደርግም፣ የማይገባውን አያደርግም። የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር
ደስ ይለዋል እንጂ ስላመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘውትር አይወርቅም። ትንቢትም ቢሆን ግን ይሻራል፣ ልሳኖችም ቢሆኑ ይቀራሉ። ዕውቀትን ቢሆን ይሻራል፣ ከዕውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ይህን ተመልከቱ። ስለ ፍቅር ነው ሐዋርያው ለቆሮንቶስ ምዕመናን አስረግጦ የነገራቸው። ይህን ስጽፍላቸው መጀመሪያ ቅድም እንዳልኳችሁ ለክርስትና እምነት የምስማማውን ከፍልስፍና ነፃ የሆነውን ከተአምራት ዓለም ውስጥ ካለው የምድር አስተሳሰብ ነፃ የሆነውን ለዘመናት የማይለወጠውን አምነ እግዚአብሔርን ሥላሴን ማመን በክርስቶስ አምኖ መኖርን ገንዘብ እንዲያደርጉ እየነገራቸው መጥቶ ግን በዚህ ሕይወት ውስጥ አንድ ትልቁ ነገር መርሳት የሌለባቸው ፍቅር እንደሆነ ነገራቸው። አሁን ተመልከቱ። የመጀመሪያው ፍቅር ስንል ክርስቶስ በወንጌል አስተምረዋል። ከሕግ ሁሉ የምትበልጠው የትኛው ናት ተብሎ ተጠይቋል። ክርስቶስ ከሕግ ሁሉ የምትበልጠው ይህች ናት፣ እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ውደድ ተብሎ ተጽፏል። አሁን ተመልከቱ። የመጀመሪያው የሕግ ሁሉ ፍጻሜ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ መውደድ። አሁን ይህንን ነው ቼክ ማድረግ። ብዙ ሰው ስለ እግዚአብሔር ሲጠየቅ አዎ እወዳለሁ እግዚአብሔርንማ ባልወድ ምን ሆናለሁ? እወደዋለሁ አምላክን። ማንም ሰው ብጠየቅ፣ ክርስቲያን የሆነ ሁሉ ብጠየቅ እግዚአብሔርን መውደዱን ድና ያረግም አይክድም። በምላሱ ይናገራል። ግድ ነው ወደዋለሁ አምላክን ይላል። ተመልከቱ። አዎ እግዚአብሔርን መውደድ ነው የመጀመሪያው ፍቅር። ሰው እግዚአብሔርን ካልወደደ ስለ ሌላ ፍቅር ማውራት አይችልም። አስርቱም ትእዛዛት በእነዚህ ሁለቱ ይታሰራሉ። ሕግም ነቢያትም ነው ያለው ክርስቶስ። ሁሉም መደምደሚያው እነዚህ ሁለቱ። የመጀመሪያው ፍቅረ እግዚአብሔር። አሁን እስቲ እግዚአብሔርን መውደዳችንን እናረጋግጥ። ልባችን የምነግረንን የምንኖረውን እግዚአብሔርን እንወዳለን ወይ? አዎ ነው መልሳችን። እጅ አውጡ ብንባል ሁላችንም እኩል ነው የምናወጣው። ለምን? የሚነግረን ውስጣችን አዎ እንደምንወደው ነው። በምን ምክንያት ሰው እግዚአብሔርን ላይወደው ይችላል? ስለፈጠረው፣ ከፍ ስላደረገው፣ ሰው አርጎ ወደ ምድር ስላመጣው፣ በአርአያውና በምሳሌ ስለፈጠረው፣ ከሁሉ ስላስበለጠው። ተመልከቱ። ሰው እግዚአብሔርን ላለመውደድ ምንም ምክንያት የለውም፣ ግን አይወደውም እግዚአብሔርን ሰው። በተለይ በዚህ ዘመን እግዚአብሔርን የሚወድ ሰው አለ? አሁን እወዳለሁ እንላለን፣ ግን በምን እናረጋግጣለን? እግዚአብሔርን መውደድ ማለት እግዚአብሔርን መፍራት ማለት ነው። ምዕመናን ክርስቲያኖች፣ አንድ ሰው እግዚአብሔርን ወዳለሁ ካለ እግዚአብሔርን መውደዱን ማረጋገጫው መፍራቱ ነው። ለዚህ ነው እግዚአብሔርን መፍራት ልክ እግዚአብሔርን መውደድ። ለምሳሌ አንድ ሰው አባቱን ያከብራል፣ በሥጋ የወለደውን ለአባቱ ክብር አለው፣ ለአባቱ ይገዛል። ከአባቱ በላይ ስልጣን ሊኖረው ይችላል። ከአባቱ በላይ ሀብት ሊኖረው ይችላል። ከአባቱ በላይ ዕውቀት ሊኖረው ይችላል። አባቱ በእድሜ የገፋ፣ እሱ ደግሞ ጎረምሳ ጎልማሳ ሊሆን ይችላል። ግን አባቱ ሲቆጣው ይሰማል። አባቱ ሲናገር ያደምጣል። ስለ አባቱ ሲነገረው ክፉ ነገር መስማት አይፈልግም። ለምን? አባቱን የሚወደው ወይም የሚፈራው ስለሚወደው፣ የሚወደው ስለሚፈራው። ያ ፍራቻ ምንድነው? አባቱ እሱ በስልጣን እየበለጠው ይጎዳኛል ብሎ ነው? አይደለም፣ በሥጋ ነው። ተመልከቱ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መውደድ ነው ማለት ነው። እኛ እግዚአብሔርን የምንፈራው ገሃነመ እሳት የሚባል የዘላለም ሞት፣ የዘላለም ጉስቁልና ስላለ ነው። እንደዛ ከሆነ ተሳስተናል። እሳት ውስጥ ይከተናል ብለን ነው።
አይደለም። እግዚአብሔርን የምንፈራው ስለምንወደው ነው። ለምን? ስለወደደን ከፍ ስላደረገን ፍቅሩን ሙሉ አድርጎ ስላሳየን ሰው አድርጎ በአርአያው በምሳሌው ስለፈጠረን እንወደዋለን። ኋላም ባጠፋንበት ዘመን ኃጢአት በሰራንበት ዘመን የማይገለጥ ፍቅር። እንግዲህ በሳይኮሎጂ ሰዎች ፍቅርን ስተረጉሙት ሁለት ነው ይላሉ። አንዱ አጋፔ ነው፣ አንዱ ኢጎ ነው። አጋፔ ማለት የክርስቶስ ፍቅር ነው ይላል። ኢጎ ማለት ሰዎች መልካም ላደረገላቸው፣ ይሄ ጥሩ ላደረገላቸው ፖዚቲቭ ለሚያስብለት ሰው የሚያስበው መውደድ ነው። አጋፔ ግን አንኮንዲሽናል ላቭ ነው ይላል። አንኮንዲሽናል ማለት ያለ ምንም ቅድመ ሁኔታ ስላጎረሰኝ፣ ስላበላኝ፣ የሆነ ነገር ስላደረገልኝ ሳይሆን እንዲሁ ዝም ብሎ፣ ይሄ ደግሞ የእግዚአብሔር ፍቅር ነው። እንዲሁ ዓለሙን ወዷል የተባለው የእግዚአብሔር ፍቅር ምን ወደው ምን ፈራው ለምንድን ነው? እንዲሁ ስለወደደን። እንዲሁ እግዚአብሔር አንድያ ልጁን እስክሰጥ ድረስ ዓለሙን እንዲሁ ወዷል። ምእመናን እንዲሁ ነው የወደደን። ምንም ሳንሰራ ምንም ሳናደርግለት እንዲሁ ከፍ አድርጎ ፈጥሮን፣ እንዲሁ ከሁሉ አስበልጦ ፈጥሮን፣ እንዲሁ ሰው አድርጎ ፈጥሮን፣ እንዲሁ የሚያስብ አእምሮ ሰጥቶ ፈጥሮን፣ ከዛ በኋላ ስናጠፋም ሳያጠፋን እንዲሁ ከሰማይ ወርዶ ከቅድስት ድንግል ማርያም ሰው ሆኖ በመስቀል ተሰቅሎ እንዲሁ ይሄ ያለ ምንም ቅድመ ሁኔታ ያለ ምክንያት እግዚአብሔር ፍቅር ለዚህ ነው። ይሄን ፍቅሩን በመፍራት ነው የምንገልጠው። ይሄ ደግሞ የእውቀት መጀመሪያ፣ የጥበብ መጀመሪያ፣ ሰው የመሆን መሰረት፣ ሰው የመሆን መሰረት። ይሄ ፍቅር የሌለው ሰው ስለሌላ ፍቅር ማውራት አይችልም። እኔ እግዚአብሔር አምላክ ነኝ፣ ከኔ በቀር ሌሎች አማልክቶችን አታምልክ። አንድ ሰው እግዚአብሔርን ረስቶ እግዚአብሔርን ትቶ እግዚአብሔርን ዘንግቶ ጣዖት ቢያመልክ ሌሎች አማልክቶችን ቢያመልክ ለራሱ የሚሆን ዓለም አበጅቶ እግዚአብሔርን ብቶ ይሄ ፍቅር በውስጡ የለም። የፍቅር እግዚአብሔር መገለጫ እነዚህ ትእዛዛት ናቸው። ከኔ በቀር ሌላ አምላክ። አሁን ብዙ ሰው ሌላ አምላክ አለው። ሌላ አምላክ አለን አናውቅም እንጂ። አዎ ከእግዚአብሔር እኩል የምናደርገው ሌላ አምላክ አለን። ስልጣን አምላኩ የሆነበት ሰው አለ። ዕውቀት አምላኩ የሆነበት ሰው አለ። ዘሩ፣ ነገዱ፣ ቋንቋው አምላኩ የሆነበት ሰው አለ። ሀብቱ፣ ንብረቱ፣ ጉልበቱ አምላኩ የሆነበት ሰው አለ። የት አለ ፍቅር እግዚአብሔር? እግዚአብሔርን ከወደድክ ተመልከት። እግዚአብሔርን ከወደድከው ፍቅር እግዚአብሔር ካለ እነዚህን ማራቅ። ኢያሱ ወልደ ነዌ እስራኤል በምድረ በዳ አስቸግረውት ነበር። ከአቅም በላይ ሆነውበት ነበር። ምድረ ርስት ከገቡ በኋላ ከነዓን ርስት ካከፋፈለ በኋላ እንዲህ አለ፣ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። አስቸግረዋል። እስራኤል የጥጃ ምስል ሰርቶ ያመለኩበት ዘመን ነበር። እግዚአብሔር የለም እስከ ማለት ደርሰው ነበር። ሙሴ የት አለ? አሮንም የለም። ኢያሱም አብሮ ወጥቷል። እንደውም አሮንን ጠርተውት ፈልገው አምጥተውት የጥጃ ምስል ስራልን ብለውት ለጥጃ ምስል ሰግደዋል። ባህር የከፈለውን አምላክ ረስተው፣ በምድረ በዳ የመገባቸውን አምላክ ረስተው፣ ጠላታቸውን ፈርዖንና ሰራዊቱን በኤርትራ ባህር ያሰጠመውን እግዚአብሔርን ረስተው፣ ንሰብሖ ለእግዚአብሔር ስቡሐ ዘተሰብሐ ብለው ያመሰገኑትን እግዚአብሔርን ረስተው። ብዙዎቻችን አረሳነው። እግዚአብሔርን አረሳነው። ዛሬ የምንመካበት ብዙ ጉልበት የለንም። ብዙ ጉልበት የምንመካበት በየቤታችን ተስፋ የምናደርገው ብዙ ኃይል የለንም። የምንተማመነው የምንመካ በእግዚአብሔር መካ ተብሎ በጉልበቱ የምንመካ የለም። ፍቅረ እግዚአብሔር ማለት እርሱን መፍራት ነው። እርሱን ተስፋ ማድረግ ነው። ከእርሱ ጋር ለዘላለም ለመኖር መወሰን ነው። እግዚአብሔርን ሁለተኛ ሶስተኛ አማራጭ አላደረግንም። ምእመናን እስቲ ቼክ አርጉት። ይሄንን
ፍቅር ማለት ይሄ ነው። እግዚአብሔርን መውደድ ያለ ምክንያት የወደደንን እግዚአብሔር ምንም ሳናደርግለት ከሰማይ የወረደልንን እግዚአብሔርን መውደድ ተመልከቱ። እግዚአብሔርን መውደድ ፍቅር እሱ ነው። ይሄ ከሌለኝ ከንቱ ነኝ። እግዚአብሔርን ካልወደድኩ ከንቱ የከንቱ ሰው እግዚአብሔርን ከረሳ፣ እግዚአብሔርን ከተወ፣ ከእግዚአብሔር ከተለየ፣ አምልኮተ እግዚአብሔርን ወደ ሌላ ከቀየረ። አንዳንድ ጊዜ ባዕድ አምልኮ ሲባል የቆመ ጣዖት ብቻ የሚጠብቅ ሰው አለ። ሰይጣን ብቻ እንደ አሜሪካውያን ሰይጣኒዝም ብለው ቸርች እንደከፈቱ ሰዎች ብቻ ምጠብቃለ። እሱ ብቻ አይደለም ምእመናን፣ እሱ ብቻ አይደለም። በራሳችን ዓለም የፈጠርናቸው አማልክቶች እንዳይኖሩ እነዛ አማልክቶች ናቸው መጥፎ። ከእግዚአብሔር አስቀድመን አእምሮአችን ውስጥ የሚመጡ ነገሮች የሉም። በጭንቀት ሰዓት፣ በመከራ ሰዓት፣ በጨነቀን ሰዓት ዓለም አሁን ተጨንቃለች፣ ጭንቀት ውስጥ ናት። በዚህ በጭንቀት ዘመን ግራ በተጋባንበት ዘመን በዛም የጦርነት ወሬ በምንሰማበት ዘመን አእምሮአችን ምን ያስብ ይሆን? እግዚአብሔርን ነው የሚያስበው ነው? ጉልበታችንን ማንን ነው የሚያስበው? አእምሮአችን። እስራኤል አንድ ጊዜ ከግብጽ ከወጡ በኋላ የኤርትራ ባህር ደረሱ። ከፊት የኤርትራ ባህር፣ ከኋላ የፈርዖን ሰራዊት። በየትኛው ብንሞት ይሻለናል ማለት ጀመሩ። ባህር ውስጥ ገብተን ብንሞት ይሻላል ወይስ ደግሞ በፈርዖን ሰራዊት ብንሞት ይሻላል? አንዳንድ ጊዜ ከበድ ያለ ነገር ስመጣ አእምሮአችን የሚያስበው አማራጮችን ተመልከቱ። ከፊትም ከኋላም ያለውን እንጂ ከፍ ብሎ በሰማያት ያለውን ፍቅሩ የዘላለም ፍቅር የሆነውን እግዚአብሔርን እንረሳለን። ምን ይሻለናል ብሎ አሰቡ። ሙሴ ኦሪት ዘጸአት ምዕራፍ 14 ላይ ቁሙ እግዚአብሔር ለናንተ የሚያደርጋትን የማዳኑን ሥራ እዩ አላችሁ። ቁሙ፣ ጽኑ፣ ውደዱት፣ እመኑ በሱ። ዛሬ እግዚአብሔር የሚያደርጋትን የማዳኑን ሥራ እዩ። የኤርትራን ባህር አይደለም፣ የፈርዖንን ሰራዊት አይደለም፣ የእግዚአብሔርን ማዳን እዩ። ብዙ ሰው አይኑን ከእግዚአብሔር ላይ አንስቷል። ዓለም አይኗን ከእግዚአብሔር ላይ አንስታለች። ምእመናን ፍቅረ እግዚአብሔር አይንህን እግዚአብሔር ላይ ማድረግ ነው። አታንሳ ከእግዚአብሔር ትሰጥማለህ። ጴጥሮስ ታስታውስ ባህር ላይ መሄድ ሲጀምር ክርስቶስ እንደሄደ አይቶ ና አለው። እሺ አለ። ክርስቶስን እያየ መሄድ ጀመረ። ከጥቂት እርምጃ በኋላ አይኑን ከክርስቶስ አንስቶ ባህር ማየት ጀመረ። አሁን የብዙ ሰው ባህር ነው የሚያየው። ስልጣንን ብቻ የሚያያለ ባህር ነው። ሀብቱን ብቻ የሚያያለ ባህር ነው። ወገን ዘመዱን የሚያያለ ባህር ነው። ዘር ነገድ ቋንቋውን ብቻ የሚያያለ ባህር ነው። ትሰጥማለህን ያየቀን ተመልከቱ። ጴጥሮስ አይኑን ከክርስቶስ አንስቶ ወደ ባህር መስጠም ጀመረ። አሁን እኮ እየሰመጥ ነው አናውቅም እንጂ አይናችንን ከእግዚአብሔር ስላነሳን የክርስቶስን ፍቅር ስለረሳን መስጠም ላይ ነን። አው ላይታወቀን ይችላል። አንገቱ ጋር ሲደርስ ነው ጴጥሮስ ያወቀው። ጌታ ሆይ አድነኝ አለ፣ ሙሉ በሙሉ ሳይሰጥ። አሁን ሙሉ በሙሉ እስኪሰጥሙ ዝም ያሉ ሰዎች አሉ። ሙሉ በሙሉ እስኪሞቱ ሌላ ገብተው አምልኮተ እግዚአብሔር ረስተው። ለዚህ ነው ፍቅረ እግዚአብሔር የመጀመሪያው እርሱን መፍራት። ፍቅረ እግዚአብሔር ሕጉን ትእዛዛቱን መጠበቅ። ብትወዱኝ ዮሐንስ ወንጌል ምዕራፍ 14 ላይ የሚወደኝ ትእዛዜ በእርሱ ዘንድ ያለች የሚጠብቃት ነው። ብትወዱኝ ትእዛዝን ጠብቁ። ብትወዱኝ ትእዛዝን ጠብቁ። እግዚአብሔርን የሚወድ ሰው ትእዛዛቱን ይጠብቃል። በቃ ትልቁ የፍቅር አዳም ዕፀ በለስን እግዚአብሔር ገነት መካከል ሲፈጥርለት አንዱ አዳም እግዚአብሔርን መውደዱ ማረጋገጫ ነበር የተፈለገው። አሁን አንዳንድ ሰዎች ዕፀ በለስ የተፈጠረችበትን ምክንያት ምንድነው ሲባል ዕፀ በለስን ከእጽዋት ጋር አገናኝቶ የሚናገሩ አይደለም። ዕፀ በለስ የምልክት ዛፍ ናት። በቃ ዝም ብላ የተቀመጠች ዛፍ ምንም መራራ ናት፣ ጣፋጭ ናት፣ ገለመለ እንደዛ አይደለም። የምልክት ከተፈጠረችበት ዓላማ ውስጥ አንዱ አዳም ለእግዚአብሔር ያለው ፍቅር ይገለጥ ዘንድ ነው። እግዚአብሔርማ ለአዳም ያለውን ፍቅር ገለጠ። መጨረሻ ላይ ፈጥሮት ሁሉን ለሱ ፈጥሮ ባሪያውና በምሳሌው ፈጥሮ ነባቢት ሕያዊት ለባዊት የሆነ ነፍስ ሰጥቶት
እፍ ብሎ የሕይወት እስትንፋስን ሰጥቶት ከሁሉ አስበልጦ መጨረሻ ላይ ሁሉን ለሱ ፈጥሮ ፍቅሩን ገለጠ። ታዲያ አዳም ለእግዚአብሔር ያለው ፍቅር እንዴት ይገለጥ? በምን ይግለጥ? አዳም ፍቅሩን ሕጉን በመጠበቅ። ስለዚህ ከገነት ዛፎች ብላ፣ ከዚች ግን እንዳትበላ፣ ከእርሷ ከበላ ትሞታለህ። አዳም አሁን ዕፀ በለስን መተው ያለበት ስለ ፍቅረ እግዚአብሔር አምላኬ ከሁሉ አስበልጦ በአርአያው በምሳሌው ፈጥሮኝ እችን ዛፍ ለምን እበላለሁ? የሱ ፍቅር እኮ ከዚህ በላይ ነው። ሰው ነው ያረገኝ። የሰማይን ወፎች፣ የምድርን አራዊት፣ በባህር በጥልቅ ያለውን ሁሉ ግዛ ተብሏል። ማን? አዳም። ትልቁ ባለስልጣን ነው አዳም። የፍጥረት ራስ ነው አዳም። ክብሩ ትልቅ ነው አዳም። ይሄን ሁሉ ካረገለት በኋላ ፍቅሩን በምን ግለጥ? ሕጉን በመጠበቅ። አምላኬ እንዲህ ካደረገኝ እኔ ይሄን ልጠብቅ ብሎ አዳም ሕጉን መጠበቅ ይችል ነበር። ለዚህ ነው የሚወደኝ አለ ክርስቶስ፣ ትእዛዜ በእርሱ ዘንድ ያለች የሚጠብቃት ነው። ፍቅረ እግዚአብሔርን የምንገልጥበት አንዱ ትእዛዙን በመጠበቅ ነው። ክርስቲያኖች እግዚአብሔር ያዘዘን ስንጠብቅ እየወደድነው መሆኑ ማሳያ። ሁለተኛው ፍቅረ ሰብ ነው ወይም ፍቅረ ብጽ የምንለው። ይህንን ነው ሐዋርያው በደንብ አድርጎ የገለጠው። ዮሐንስም በወንጌሉ እንደዚሁም በመልእክቱ የምታየውን ወንድምህን ሳትወደው የማታየውን እግዚአብሔርን ወዳለው ብትል እንዴት ይሆናል ይላል ክርስቶስ። ሁለተኛውም ከዚች ጋር የምትተካከል ናት፣ ባልንጀራህን እንደራስህ አድርገህ ውደደው። አሁን ያጣነው ትልቁ ደግሞ ይሄ ነው። ወንድም ወንድሙን መውደድ አልቻለም። ፍቅር ጠፍቷል። የመጨረሻው ዘመን መገለጫ ክርስቶስ ስለ ዳግም ምጽአቱ በዛ በደብረ ዘይት ተራራ ሲናገር በሰዎች ዘንድ ፍቅር ትቀዘቅዛለች ብሏል። አሁን ማን ማንን ይወዳል? እስቲ ዝም ብላችሁ ማን ማንን ይወዳል? ማን ለማን ጥሩ ፍቅር አለው? ለዚህ እኮ ነው የፈለክ ነገር ብትሰራ አንተ ክርስቲያን ቅድም ብሏል፣ ተራራ የሚያፈልስ እምነት ብኖርህ ተራራ የሚያፈልስ ይሄን ተራራ ከዚህ ተነስተ ወደዛ ሄድ የሚል እምነት ብኖርህ፣ ፍቅር ከሌለ ግን ከንቱ ነህ። አንተ ክርስቲያን ሆነ፣ አንተ ክርስቶስ ሆነ፣ አንተ የተዋህዶ ልጅ ሆነ፣ አንተ ሀብተ ወልድናን ስመ ክርስትናን ተቀብለ ፍቅር ከሌለ ባዶ ከንቱ ነኝ አለ ሐዋርያው። ምገርም ነው። ቅዱስ ጳውሎስ በእምነት ማንም አይተካከለው። ቅዱስ ጳውሎስ በስብከት ማንም አይተካከለው። ቅዱስ ጳውሎስ በታምራት ማንም አይስተካከለው። ግን ምን አለ? ፍቅር ከሌለኝ ከንቱ ነኝ። ዛሬ ብዙዎቻችን ከንቱ የከንቱ ለምን? በውስጣችን ፍቅር የለማ። ፍቅር የለም። እንሰብካለን፣ ፍቅር የለንም። እንዘምራለን፣ ፍቅር የለንም። እንቀድሳለን፣ ፍቅር የለንም። ቆብ ደፍተናል፣ ፍቅር የለንም። ቤተ ክርስቲያን እንመራለን፣ ፍቅር የለንም። እናስቀድሳለን፣ እንመጣለን ነጠላ ለብሰን፣ ውስጣችን ፍቅር የለም። ስለዚህ ከእግዚአብሔር ጋር ተለያይተናል። ለዚህ ነው ምድሪቷ የደም መሬት። ለምን? ፍቅር የለም። ፍቅረ ብጽ የለም። ወንድምን መውደድ ተመልከቱ። ባልንጀራህን እንደ ራስህ ውደድ። ባልንጀራችን ግን ማን ነው? የኔን ቋንቋ የምናገረው የኔ ባልንጀራ፣ ያ በቀደም ያጎረሰኝ ነው የኔ ባልንጀራ፣ ያ በችግሬ ቀን የመገብኩት ነው የኔ ባልንጀራ፣ ያለኝን ለነዳያን ባካፍል ብሏል እኮ ሐዋርያው። ደግሰ ብታበላ ገብርኤልን ጠብቀህ እመቤታችንን ጠብቀህ ሌሎቹን ቅዱሳን ጠብቀህ ለነዳያን ብታበላ በረከት አለው። አዎ ምን ካለ? ፍቅር ካለ። ፍቅር ከሌለ ዋጋ የለው። ደግሰ ብታበላ ይላል። ደግሶ ያበላል፣ ፍቅር የለውም። ፍቅር ከሌለን ከንቱ። አሁን ልባችን ውስጥ ኢትዮጵያ ውስጥ የሚያስፈልገው ፍቅር ነው። ለዚች ሀገር መፍትሄው ፍቅር ነው። ክርስቲያኖች
እሱ ደግሞ ከኔ ከናንተ ከጳጳሱ ከቄሱ ከዲያቆኑ ከሰባኪው ከዘማሪው ሁሉ ይጠበቃል። አሁን ፍቅር የጠፋው እኮ ቤተ መንግስቱም ቤተ ክህነቱም ጋር ነው። የት ነው ያለው? የት ነው? የት ፈልገን እናገኝ ፍቅር? የለም የለም። ብትፈልግ በባትሪ የለም የለም። የወንድሙ ሞት የሚያስደስተው እኛ እኮ ገደለ፣ ደመሰሰ፣ አደፈጠ፣ እንዲያደረገ ደም አፈሰሰ ላይክ ሼር የምናደርግ ሰዎች አይደለም። በወንድማማቾች ሞት ምንደሰት የታለ ፍቅር? ወንድም ወንድሙ ሲገድል ማን አልቅሶ ያውቃል? ማን አልቅሶ ያውቃል? የአንዱ ጎራ ደጋፊዎች ሆነን ገደለው እሰይ ምንል ሰዎች አይደለም። ለዚህ እኮ ነው ፍቅር ከሌለኝ ከንቱ ነኝ። ከየትምጣ እዴ አቤል በቃየል ስሞት እግዚአብሔር ዝም ያለ ይመስልሃል? ዝም ያለ ይመስልሃል? ታዲያ ወንድምህን ተመልከት፣ ወንድምህን፣ እናትህን፣ አባትህን፣ ጎረቤት ማለት እሱ ነው ሰው። እኛ እንደ ኦርቶዶክስ ሰው ተመልከቱ፣ ሰው ነው ወንድም። እንደውም ክርስቶስ በወንጌል በዚህ በሉቃስ ወንጌል ሲያስተምር ባልንጀራዬ ማን ነው ብሎ ለጠየቀው ሰውዬ ምንድነው የመለሰለት? አንድ ሰው ከኢየሩሳሌም ተነስቶ ወደ ኢያሪኮ ሄድ ነበር። በመንገድ ላይ ወንበዴዎች አገኙት፣ ደበደቡታል። ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች አገኙት፣ ደበደቡት። በሞትና በሕይወት መካከል ጥለውት ሄዱ። አንድ ሌዋዊ መጣ፣ አየው፣ አይ የኔ ወገን አይደለም ብሎ ጥሎት አለፈላል። እዚህ ዘመን ማሳያ እኮ ነው። የኔ ወገን አይደለም። አንድም ካህን መጣ፣ አየው፣ የኔ ወገን አይደለም ብሎ ጥሎት አለፈ ይላል። አሁን ወገን አይደል ምን መርጦ ነዳያንን እንኳን ለመስጠት ዛሬ የተቸገረ ለመርዳት የኔ ወገን ይሆን ማለት አልጀመርንም ምእመናን። ሶስተኛ ላይ ፈሪሳዊ መጣ። ማን ነው? ሳምራዊ መጣ። አየው፣ ሳምራዊ አይደለም፣ ወገኑ አይደለም። አነሳው፣ በአህያው ላይ ጫነው፣ ወደ ሐኪም ቤት ወሰደው። በቁስሉ ላይ ዘይት ጨመረለት። አሁን የብዙ ሰው ቁስል ላይ ጨው እየነሰነስን አይደል? የብዙ ሰው ቁስል ላይ እኮ ጨው ተነስንሷል። ቲክቶካችን የብዙ ሰው ቁስል ላይ ጨው ነስንሷል። ፌስቡካችን የብዙ ሰው ቁስል ላይ ጨው ነስንሷል። ሶሻል ሚዲያችን የብዙ ሰው ቁስል ላይ ጨው ነስንሷል። ይሄ ሳምራዊ ያ የተናቀ በሰመርሳ ወንዝ የቀረ አይሁዳውያን ያባረሩት ያ ሳምራዊ የተሻለ ሆኖ መጣ። ወስዶ በአህያው ላይ ቁስሉ ላይ ዘይት ጨመረለት። ሐኪም ቤት ወሰደው። ተመልሼ እስክመጣ አክሙልኝ ብሎ ሂሳቡን ከፍሎ ሄደ። ከነዚህ መካከል መልካም ያደረገው ማን ነው ብሎ ጠየቀው ክርስቶስ። ሳምራዊው አለ። አየ ሳምራውያን ተንቀው ነበረ። ሳምራዊው አንተም እንደዚሁ አድርግ። አው ባልንጀራ ማለት በወገን አይደለም። ባልንጀራ ማለት ስልጣን ስላለው የምታከብረው አይደለም። ባልንጀራ ማለት ሀብት ስላለው 40 ጊዜ የምትሰግድለት አይደለም። ባልንጀራ ማለት አዋራ ያልነካውን ካባ የምታራግፍለት አይደለም። ባልንጀራ የተጎዳውን ወንድምህን ማሰብ። ማንም ይሁን አንተ ሳምራዊ፣ አንተ ታናሽ አገልጋይ ናታኔም፣ አንተ ገዴዮን በእግዚአብሔር ቤት ትንሹ ሰው የወደቀውን ወንድምህን እሱን ማሰብ። ለዚህ ነው ፍቅር ታገሳል፣ ትዕግስት የለንም። ፍቅር ምህረት ያደርጋል፣ የይቅርታ ልብ አለው። አሁን ባልና ሚስት ተጣልቶ እኮ ማስታረቅ መከራ ሆኗል። መስቀል ወጥቶ እኮ አይታለቅም ባልና ሚስት። ያኔ ሲጋቡ ታስታውሳላችሁ? ያኔ ሲጋቡ እሷን ካላየው ምግብ አልበላም ያለው ባል፣ ያኔ ሲጋቡ ቃል ስገባ የገባውን ቃል ኪዳን ረስቶ ዛሬ ሚስቱን ደበደበ ሲባል አልሰሙ? ሚስቱ ላይ አሲድ ጨመረ አልሰማችሁ? ሚስቱን እንዲያርጎ ገደለ አልሰማችሁ? የሚያሳዝን እኮ ነው። የሚያሳዝን ምህረት ማድረግ አይችልም ለባሏ ይቅርታ ማታደርግ ሚስት። ለምን? ፍቅር የለማ። መጀመሪያም ፍቅር ሳይሆን ስሜት ነበረ።
እንዴ አይኗን አይቼ ጸጉሯን አይቼ ወገቧን አይቼ ገለመሌ አይቼ ያኔ እንቅፋት ስመታት እኔንም ታኝ ስለነበረው አሁን አብሮ እየሄዱ ድንጋይ እንኳን በመታት ምን ያደናብርሻል ማለት ይጀምራል። የለማ መጀመሪያውኑ አይኑ ያየው ሌላ ነው። ፍቅር ለዚህ ነው ክርስቶስ ሰው እናትና አባቱን ይተዋል፣ ከምስቱ ጋር ይተባበራል። ዛሬ እንደውም በወንጌል የተነበበው ስለ ትዳር ነው። ቅዳሴ ላይ ይተባበሩ ሁለቱም አንድ አካል ይሆናሉ ይልና ቅዱስ ጳውሎስ ይሄንን ምን ብሎ ገለጠው? ኤፌሶን 5 ላይ ባል ምስቱን እንደራሱ አድርጎ ይውደድ። ፍቅር ማለት እሱ ነው። እንደራሱ አድርጎ እኔን እንደምርበኝ ይርባታል፣ እኔን እንደምደክመኝ ይደክማታል፣ እኔን እንዲህ እንደምል እሷንም እንዲህ ያደርጋል ብሎ እንደራሱ። በነገራችን ለባል የተሰጠው ኃላፊነት ለሚስት ከተሰጠው በላይ ነው። ለዚህ ነው ወንድ የቤት ራስ ነው የተባለው፣ እንደራሱ መውደድ ስላለበት። ሚስት ለባሏ ትገዛ፣ ይሄ ቀላል ነው። እንደራሱ ይውደድ። ፍቅር ነው፣ ፍቅር ነው። ይሄ ነው የጠፋው ዛሬ ክርስቲያኖች፣ ይሄ ነው የጠፋው። ለዚህ ነው ፍቅር ከሌለኝ ከንቱ ነኝ ያለው። እኛ ክርስቲያኖች በዚህ ዘመን ወንድ ሴት የፈለግን ቋንቋ እንናገር፣ የፈለገ የኑሮ ደረጃ ላይ እንኖር፣ በተለያየ የትምህርት መስክ ላይ እንኖር፣ ውስጣችንን ቼክ እናደርግ። ፍቅር ከሌለን ከንቱ ነን። እምነታችን ሙሉ ቢሆን ተራራ ማፍለስ ብንችል ብዙ ነገር ማድረግ ብንችል ለዚህ ሀገር ትልቁ መፍትሄ ፍቅር ነው። ፍቅር ደግሞ ይታገሳል፣ አይታበይም፣ ትዕቢት የለውም፣ የሌላውን አይፈልግም። የሚገርም ነው። አሁን ትዕግስት የለም፣ ትዕቢት ጫፍ ነው ሁሉም። ለዚህ ነው ቢያንስ እኛ ክርስቲያኖች እናንተ የምድር ጨው ናችሁ ይላል መጽሐፍ። ቢያንስ እኛ ክርስቲያኖች እናንተ በተራራ ላይ ያላችሁ ከተሞች ናችሁ ይላል መጽሐፍ። ቢያንስ እኛ ክርስቲያኖች እናንተ የዓለም ብርሃን ናችሁ ይለናል መጽሐፍ። ውስጣችን ቼክ እናድርገው። ፍቅር ይኑረን። ለማንም ሰው ለምን እኛ ፍቅርን በተግባር የገለጠልን በሞቱ ሕይወት የሰጠን ለመንግስቱ ያጨን የክርስቶስ ልጆች ስለሆን በውስጣችን ፍቅር ይኑረን። ፍቅር እንድኖረን መድኃኔዓለም ኢየሱስ ክርስቶስ ሁላችንንም ይርዳን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር። እስቲ በደንብ አመስግኑ። ያስተማረን የመከረን ልዑል አምላካችን ስሙ የከበረና የተመሰገነ ይሁን። ለመምህራችን ቃለ ሕይወት ያሰማልን። በእድሜና በጸጋ እግዚአብሔር አምላካችን ይጠብቅልን። የመምህራንን ክብር የቅዱሳንን ጸጋ ይስጥልን። ከዚህ በበለጠ ልዑል አምላካችን እንዲያገለግሉ እግዚአብሔር አምላካችን ይርዳቸው፣ ያግዛቸው። ሁላችንም በሰማነው ቃል 30-60 ዓመቱ ያማረ ፍሬ አፍርተን የስሙ ቀዳሽ የመንግስቱ ወራሽ እንድንሆን አምላካችን ያግዘን። እንግዲህ ከዚህ በመቀጠል የሚቀረን ዝማሬ ነው። ከደረጃው ጋር ያላችሁ